ዳግም ምጽአት ወይንም ይቻለም ማለፍ ስለ ዓለም ፍጻሜ ነው የሚታሰበው። እንግዲህ እግዚአብሔር ሰጋደ ይመጽእ አምላክነ ኢያረምም እሳት ይነድድ ቅድሜሁ መዝሙር 49 ያለውን ያሉትና መምሩ እግዚአብሔር አምላካችን ግልጥ ሆኖ ይመጣል ነው ትርጓሜው። እግዚአብሔር ሰጋደ ይመጽእ እግዚአብሔር ግልጽ ሆኖ ይመጣል። ወአምላክነ ኢያረምም እግዚአብሔር አምላካችንም ዝም አይልም። እሳት ይነድድ ቅድሜሁ እሳትም በፊቱ ይነዳል። እሳት በፊቱ ምን አይነት እሳት? እንግዲህ ሁለት አይነት እሳት ሊኖር ይችላል አምላካችን። እሳቱ የምሕረት እሳት ይኖራል። የመዓት እሳት ኃጥአንንና ቅዱሳንን የሚለይበት ወይንም በጎችንና ፍየሎችን የሚለይበት ያ እሳት ይባላል። እግዚአብሔር አምላካችን ዝም አይልም በዛን ጊዜ። አዎ ይናገራል። መላእክቶች ታዘዛሉ። እነ ሚካኤል እነ ገብርኤል መለከት ይነፋሉ። የዛን ጊዜ አጥንት ሁሉ ከመቅጽበት ይሰበሰባል ይላል። ከመቅጽበት ሙታን ሁሉ ይነሳሉ። ስለዚህ እግዚአብሔር አምላክ ወልደ እጓለ እመሕያው ያሁን መጥቶን ያዳነን። የዛን ጊዜ ግን ዓለምን ለማሳለፍ የመጨረሻው ፍጻሜ ነው። ለእያንዳንዳችን እንደየስራችን ሊሰጠን ሊከፍለን ነው የሚመጣው የዛን ጊዜ እና እግዚአብሔር ግልጽ ሆኖ ይመጣል። የዛን ጊዜ የሰው ልጅ ሁሉ በምድር የወጉት ሁሉ ጎኑን የወጉት ሁሉ እያዩት ይመጣል። በአባቱ እሪና በአባቱ ቀን በአብ ቀኝ ተቀምጦ ይመጣል። በዙፋን ላይ ይቀመጣል። ከዛ ይፈርዳል ይላል። እግዚአብሔር ዝም አይልም። እሳትም በፊቱ ይነዳል። ያ እሳት እናንተ ርጉማን ከኒ ወግዱ የሚል እሳት አለ። እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን ርስት መንግስቴን ውረሱ የሚል አለ። እንግዲህ እኛ ከየትኛው ነን? ከየትኛው እንሆን ይሆን? እናንተ የአባቴ ብሩካን ኑ ዓለም ሳይፈጠር ቀድሞ የተዘጋጀላችሁን መንግስቴን ውረሱ ከሚለው ይሆን? ወይንስ እናንተ ርጉማን ከኒ ወግዱ ዓለም ሳይፈጠር የተዘጋጀላችሁ እሳቱ ወደማይጠፋው ትሉ ወደማያንቀላፋው ወደ ዘላለም ኩነኔ ወደ ዘላለም ፍርድ ሂዱ ይሆን? እንግዲህ ከሁለት አንዱ ነው የሚጠብቀን ማለት ነው። ያ እንደ ስራችን ይጠብቀናል። ሰው የዘራውን ያጭዳል እንዳለ የሰው ልጅ የዘራውን ያጭዳል። እንግዲህ በዚህ በምድር የዘራነውን በዛን ጊዜ በወልደ እጓለ እመሕያው በእግዚአብሔር በአምላካችን በኢየሱስ ክርስቶስ ፊት እንቆማለን ሁላችን ለፍርድ። የዛን ጊዜ አጭር የለ፣ ረዥም የለ፣ ጥቁር የለ፣ ቀይ የለ፣ ሀብታም የለ፣ ደሃ የለ፣ ባለጸጋ የለ፣ ባለስልጣን የለ፣ ሁሉ በእግዚአብሔር ፊት ይቆማል ይላል አትናቴዎስ። ቅዱስ አትናቴዎስ በቅዳሴው በዛን ጊዜ አጭር የለ፣ ረጅም የለ፣ ለሁሉ እንደየስራው ትሰጠዋለህ። ባለጸጋ የለ፣ ባለጸጋ ነው ብለህ አትራራለትም፣ ድሃውንም ስለ ድሃነቱ ብለህ አትራራለትም። ፍርድ ሁሉ እኩል ነው ይላል አትናቴዎስ በቅዳሴው ላይ። አሁን እሁድ አሁን የሚቀደሰው ይሄ የአትናቴዎስ ቅዳሴ ነው። ይሄ አትናቴዎስ ቅዳሴ የሚናገረው ሊቁ አትናቴዎስ በዛን ጊዜ ብላቴና የተባለ ወይንም አርዮስን ለማውገዝ ከለእስክንድሮስ ከአባቱ የለእስክንድሮስ ደቀ መዝሙር የነበረ አብሮ የሄደ ቁስጥንጥንያ ተሰብስቦ መሃል ላይ ብላቴና የነበረ ነገር ግን መልስ እንኳን እንዲሰጥ አንዱ አትናቴዎስ ነው። በታሪክ እንደሚነገረው አባቶቻችን ሊቃውንት እንደሚያስተምሩ ወይንም በኮርስ እንደምንማረው እንዳስተማሩን የዛን ጊዜ አትናቴዎስ ነበረ ከለእስክንድሮስ ጋራ እና አብ ወልድ ኢየሱስ ክርስቶስ አምላክ ነው፣ በተዋህዶ የከበረ ነው፣ ከአባቱ ሳይለይ በአባቱ ሪና ያለ የእኛን ስጋ ከድንግል ማርያም የነሳ የተዋሃደ ወልድ ኢየሱስ ክርስቶስ ዓለም ከመፈጠሩ በፊት የነበረ
ዓለምንም አሳልፎ የሚነር አልፋና ኦሜጋ ብሎ የተናገረ አንዱ አትናቴዎስ ነው ይላሉ አባቶቻችን ሊቃውንት። በዚህ በአትናቴዎስ በብላቴናው ቃል እነዛ 318 ሊቃውንት ሁሉ ተስማሙ ይላል እና ስለ ዳግም ምጽአቱ ሲናገር እንግዲህ ምን ይላል? በዛን ጊዜ አጭር የለ፣ ረዥም የለ፣ ቀይ የለ፣ ባለስልጣን የለ፣ ምን የለ፣ ሁሉ በፊትህ እኩል ነው ይላል። ስለዚህ እኛ እንግዲህ እግዚአብሔር አምላካችን በቀኙ ከሚቆሙት ያደርገን። ስለዚህ ጌታ ምጽአቱን ደቀ መዛሙርቶች ጠየቁት ይላል። በዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ላይ እንደምታዩት እንደምትመለከቱት የጌታ ምጽአት ጠየቁት ይላል ሐዋርያቶች። መቼ ነው የምትመጣው ጌታ ሆይ? የመምጣትስ ምልክት እንዴት ነው? ምልክቱስ ምንድን ነው? ንገረን፣ አስተምረን ብለው ጠየቁት ይላል። እንግዲህ ጌታችን ኢየሱስ ክርስቶስም በቤተ መቅደስ ወጥቶ ሄደ ይላል። ደቀ መዛሙርቱ ወደ እርሱ ቀርበው የቤተ መቅደሱን ሕንፃ አሰራር አሳዩት። ጌታችን ኢየሱስ መልሶ እንዲህ አላቸው፣ ይህንኑ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣት የዓለሙ ፍጻሜስ ምልክቱ ምንድን ነው? ጌታችን ኢየሱስ ክርስቶስ መልሶ እንዲህ አላቸው፣ የሚያስቷችሁ እንዳይኖር ተጠንቀቁ። ምን እንዳይሉ? የሚያስቷችሁ ሰዎች እንዳይኖር ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርነትንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ነገር ግን ፍጻሜው ገና ነው አለ። ልብ በሉ። አሁን የምናየው የጦርነቱ ወሬ የምንሰማው ህዝብ በህዝብ ላይ የሚነሳው የዛ የሩቅ ምልክቱ ነው። የወደፊቱ የፍጻሜው ምልክት ነው። የቅርብ ምልክቱ ተፈጽሟል። ታደንቃላችሁን? ይሄን ቤተ መቅደስ አይታችሁ ታደንቃላችሁ አሉት። ያ የሶሎሞን ቤተ መቅደስ ነበረ፣ አሰራሩ ያምር ነበርና በፀሐይ በኩል በምስራቅ በኩል ፀሐይ ሲወጣ በጣም ያብረቀርቅ ነበርና ጌታ ሆይ ይህ ቤተ መቅደስ እንዴት ያምራል፣ እንዴት ያሸበርቃል ሲሉት አታድንቁ፣ ድንጋይ በድንጋይ ላይ መፍረሱ አይቀርም፣ ይፈርሳል አላቸው። ያ የቅርብ ምልክት ተደርጓል፣ ሆኗል። በዘመነ ጢጦስ ተነስቶ የሶሎሞን ቤተ መቅደስ ዛሬ በኢየሩሳሌም የለም፣ ፈርሷል። ያ የሚያምር ቤተ መቅደስ ፈርሷል። አታድንቁ፣ ይፈርሳል። ይሄ ለወደፊት ምልክት የሚሆን ወደፊት። ከዛ በኋላሳ የሩቅ ምልክቶቹ አሁን የምታዩት ይሄ ሊሆን ግድ ነው አለ። ነገር ግን የዛ ፍጻሜው አይደለም። ይሄን ስትመለከቱ አለ። ልብ በሉ። አሁን ልናስተውል የሚገባን ነገር ቢኖር አሁን ሰው በቃ ጊዜው ነው ሰዓቱ ነው በቃ እያል ለጊዜው ለሰዓቱ እየሰጠን እንቀመጣለን። ግን አይደለም። ልብ በሉ። ወንጌሉን አድምጡት። ይሄ ሊሆን ግድ ነው። ምልክቶቹ እነዚህ ናቸው። የጦርነት ወሬ ትሰማላችሁ። ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉ። ዛሬ ያሉት የሐሰት ነቢያት የሚባሉት እነዚህ ደግሞ የዛ የመሲው የሐሰተኛው መሲህ ጠራጊዎች ናቸው። መንገዱን የሚጠርጉ ናቸው። የክርስቶስ ጠራጊ ቅዱስ ዮሐንስ እንደሆነ መጥምቀ መለኮት ቅዱስ ዮሐንስ እንደሆነ የመሲው የሐሰተኛው የውሸታሙ የዓለሙን የሚያስተው የዛ የጠራጊው ደግሞ እነዚህ ሐሰተኞች ነቢያቶች ናቸው። ይሄንን ነው እንግዲህ ቅድም መምህሩ ያሉት። እንዴት አሳዩት። ጌታ ክርስቶስ ለደቀ መዛሙርቱ ለብቻቸው አስተማራቸው። ቤት ተቀምጦ አሁን ደብረ ዘይት ነው አይደለ? ያስተማረበትም በደብረ ዘይት ተራራ ላይ ነው። በምን ላይ? በደብረ ዘይት ተራራ ነው። ዳግም ምጽአትም ሲመጣ ለፍርድ
ደብረ ዘይት ማለት ምን ማለት ነው? የዘይት ወይንም የወይራ ስብስብ ማለት ነው። ብዙ ወይራዎች ያሉበት ማለት ነው። እና ተጠንቀቁ፣ ብዙዎችን ይሄ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርነትን ትሰሙ ዘንድ አላችሁ፣ ይህ ሊሆን ግን ግድ ነውና ተጠንቀቁ፣ አትደንግጡ። ነገር ግን ፍጻሜው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳሉ። በየሀገሩም ረሃብ፣ ሸነፈር፣ የምድር መናወጥም ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያዎች ናቸው። ልብ በሉ። የነዛ ያ የተነገረለት ያ የ666ቱ መንፈስ ትልቁ ገና ያልተፈታው ወይንም የጎግ ማጎግ የነዛ የጨካኙ የአውሬው እየፈጀ የሰው ልጅ እያረደ እየሰየፈ እኔ ክርስቶስ ነኝ በእኔ እመን እያለ ሰውን እያረደ ቤተ መቅደስ ላይ የራሱን ምስል አቁሞ ለእኔ ስገዱ ለእኔ ካልሰገድክ እያለ የሚሰይፈው እሱ ገና ነው። እሱ ገና ነው። እነዚህ ግን የእሱ ጠራጊዎች ናቸው። የእሱ መንገድ ጠራጊዎች ናቸው። የዋይታው የዛ የዋናው የክፉ የሚያስጨንቀው አዎ ስለተመረጡ ሰዎች እነዛ ጊዜ ባያጥሩ ኖሮ የሰው ልጅ ሁሉ በምድር ላይ ባልዳነ ባልተረፈ ተብሎ የተነገረ ይህንን ነው መምህሩ ያሉትና ስለዚህ ምን አለ? እግዚአብሔርሰ ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። እግዚአብሔር ግልጥ ሆኖ ይመጣል ለፍርድ። እንደ መጀመሪያው እንደመጣ ተሰቅሎ ሊያድነን አይደለም፣ አድኖናል። ከነፍስ ድነናል። ከዘላለም መጠየቅ ድነናል። ነገር ግን የዛን ጊዜ ለእያንዳንዳችን በየስራችን በየራስ ስራችን የምንጠየቅበት ያ እሱን ነውና ያሉት መምህሩና ስለዚህ በሰፊው ስለሚሰጥ የዛኔ በቃል ይቺ ማብራሪያትና ስለዚህ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ዛሬ